ጥፋት ሳያጠፋ ይቅርታ እንዲጠይቅ ይደረጋል። የሆነች ሙድ አለች። አዲስ አበባም ከሆነ ለፌደራል ፖሊስ ደውያለሁ፣ ለሚኒስቴሩም እንትን ብያለሁ፣ በዚህ ገብቶ በዚህ ወጥቶ፣ ዱባይ ላይም ከሆነ ችግር የለውም ኤምባሲ እናቃቸዋል፣ እንከሳለን፣ እንዲናረጋለን የሚባል ዲስኩር አለ። ማንም ማንንም አይከስም ካለ ወንጀሉ ገባሽ? ስለዚህ በዚህ አይነት መንገድ ሰው ተረግጦ ይቅርታ እንዲጠይቅ ይፈለጋል። ገባሽ? አንቺ አጥፍቻለሁ ብለሽ እማታምኚው ነገር ላይ እመቤቴን ይቅርታ እንዳትጠይቂ። አጥፍቻለሁ ብለሽ ለምታስቢው ነገር ይቅርታ ጠይቂ። ከዛ ውጪ ግን ማንም ሰው ፑሽ አርጎሽ እከስሻለሁ፣ ትታሰሪያለሽ፣ በዚህ ትገቢያለሽ፣ በዚህ ኤን ይበላሉ። አታዳምጪ። ማቲ ነው ማን ነው? ኧረ ብቻ አይ ዶንት ኖ። እኔ እንዴ ቅድም ተናገረኛል። አዎ ያቺ በሰበሰ እንደው ማቲ ቢላውጣ እንደው ከኔ ጋር ኮላይፍ ገብተህ እኮ ደውይልኝ በውስጥ አውሪኝ ሳምሪ ፈልጌሽ እመጣለሁ። አጅማን እሱ አውቀሽዋል። ግን እሱ እኮ የባንክ ቤት ዘበኛ እኮ ነው። ኒኪታ የምትባል ልጅ አለች አሜሪካን። አዎ የሆነች 8 ኪሎ ከንፈር ሆቴል ውስጥ እየጠጣች ራሷን በምላጭ የምትቆርጥ ልጅ የሆነች ሉሲን የምትመስል ልጅ እስክሌተን ናት እኮ። አሁን ማቲ አሁን እስቲ እንደው ለዳኝነት የምትሆን ሰው ነህ ኦር ሳምሪን ለመናገር አይደለም ሳምሪን ይቅርና የ3 ዓመት ህፃን ልጅ እኮ መናገር አትችልም። ዋይ አንተ አይ ዶንት ኖ ምን አይነት ህይወት እንደምትኖር ተናላ የሰውዬ እና ጫንም አትለይ ሰውዬ ነው። ክፍተት ትፈልጋለች። ብዙ ሰው ቲክቶክ ላይ ክፍተት ነው የሚፈልገው። የሰውን ድክመት የሰውን ክፍተት የሆነ ነገር ፈልጋችሁ ሰውን ላይ ጎል ለመጣል አይመቻችሁ። አየሽ አይደለ? ክፍተት ፈልገው አንቺን ዞሮ አላትና ወደጂሽን ግን ለየሽበት አይደል ሳምሪ? ያ አራኔ ሲጀመር እኮ እንዳራዳ ልጅ ነበር። እኔ ማንም ሰው እንዲናገረኝ አፈግን በዚህ ልክ እኔ እንደው ባጠፋ ራሱ በዚህ ልክ እኔ የምታከል ልጅ በዚህ ልክ ቤት ከፍተው በየቦታው በየምኑ ከዚህም ከዛም ላይ ነው። አንድ ነገር ልናገር ፕሊዝ አሳረኛው አንዴ just give me chance ለኔ ወደፊት ራሱ ብትጣይ ከሰው ጋር ሳምሪዬ ትንሽ ነገር ልንገርሽ እንደ ወንድም ማለት ነው። እኔ አቀሻለሁ ከድሮም ጀምሮ ባህሪሽን በደንብ አድርጌ ጠንቅቄ አውቃለሁኝና ወደፊትም ቢሆን ሰው አንቺ ላይ እንዳይፈርድ ወይም ደግሞ ሰው አንቺን ጥፋተኛ እንዳያደርግሽ ይሄ ጸብ ስትጀምሪ ከሰው ጋር አትጣይ አይደለም ተጣይ እግርና እግርም እኮ ይጋጫል። ግን ይሄ ከኋላ ግሳንግስ ይሄ ቤተሰብ ዘመድ ምናምን የሚባል ነገር ማምጣት የለብሽም እዚህ ጋር ስለ ልጅ ስለ ምናምን አንድ ሰው ጋር ከዛ ሰው ጋር ጨረሽ እንጂ ይሄ የቤተሰብ ነገር ምናምን ሲመጣ ወደ አንቺ መፍረድ ይጀምራል። ስለዚህ እዛሽ ላይ ጠንቀቅ ማለት አለብሽ ለማለት ነው። ቀጤ ዋናው ኦኬ አንዴ ኦቨርኦል ማለት ነው ሲጠቃለል ሳምሪ ከዚህ በኋላ ልክ እንደዚህ አይነት ነገር ውስጥ እንደገቢ አሁን የሚሰነም ነገር ፍቺው አሁን ዛሬ ላይክ በነጋታው ምናምን ስለሆነ ነው እንጂ እያደረ ይረሳል። ከዚህ በኋላ ላይክ በዚህ ክፉና ደግሞ ማየት ማለት የሰውም ህይወት ሊጠፋ ይችል ነበር። ሳምሪ ሲጀመር ለቤተሰቦቿ አልጠራቻቸውም። እኔ ያየው ነበር ራሳቸው ማንኛውም ሰው ክፍለ ሀገርም ቢሆን የራሱ ቲክቶክ አለው። ራሳቸው ናቸው ከተማ አይደለም ከተማ ውስጥ ለቀሪ ወንድም ወጣቶች ናቸው። እነዛ ማታ እንደዛ የራሳቸውን ቲክቶክ ከፍተው ማየት ይችላሉ ምናምን ነገር። ከዚህ በኋላ ላይክ እሷ ማንም ስለማንም ቢዝነስ ውስጥ ገብተሽ ሶሻል ሚዲያ ላይ እንዳታውጪ። ምክንያቱም ላይክ በጣም ዋጋ ሊያስከፍል ይችል ነበር ትናንትና። ገባሽ? አንቺስ ለምን ወንድሞችሽ ለምን እስር ቤት ይግቡ? ለምን የሰው ደም ላይክ እንደዚህ በቀላል ነገር እንትን ይበል? ሶ ከዚህ በኋላ ላይክ አንቺ እንደ ጆክ ነበር የጀመርሽው ላይክ እንጫላትና ግን እንደዚህ ነገሩ ተካሩ ተረጋግጥ በግሌ ነበር ሰርባት እሷን ጥርብ ሳረጋት ሙልጭ ያለባትን ሰርባት እሷም እንደዛ መመለስ ስችል ስትነካ የሆነ ነገር ቤተሰብ ሲነካ ኦፍ ኮርስ እኔ ደግሞ ቤተሰቦችን ይዋት አላልኩ ተከታተሏት እነሱ ይከታተሏታል እኔም ይከታተሉኛል። ሶ እኔ ግን ሳምሪ እግዚአብሔርን እኔ እኮ የመጀመሪያ ቀን ያየሁሽ ቀን የሆነ ደጋግሜ የሰማሁትና ሪከርድሽን ይሄው እመቤቴን ነው የምልሽ። እቺ ልጅ ጠጥታ ነው በቃ የሆነ ነገር ቀማምሳ ነው እንጂ እንደዚህ አይደለችም ነው ያልኩት። ይሄ የብዙ ሰዎች ኮምፕሌን ነው። ሳምሪ እንደዚህ አልነበርሽ። እንደዚህ ነገር ስለማላረግ ነው ያበርግጥ ነው ለሰው ምንም ካፍሽ አንድ ቃል እንኳን አያወጣሽም ነበር ከጨዋታ መሲ ብጅስቶንም በይ ማንንም በይ ትናንትና ያደረጉት ነገር
ላይክ ለኦሮሞ ያላቸውን ጥላቻ ነው ያሳዩት በዚህ በእንትን ሰበብ። ምክንያቱም ምንም የማይመለከታትን ገለቴን ሲረግጡ ነበረ። እንዴት ነው ሮማን የሆነች በበላችበት የምትተፋናት ሮማን ባለጌ ናት። ላይክ ግን ዞሮ እኔ እንደው በተቻለሽ አቅም ግን እውነት ከዚህ ሲስተም አሁን ካለሽበት ሲስተም ውጪ። እኔ ወደ ረገጣ እንዴት ሆኜ እንደገባው ብዙ ቲክቶክ ላይ ያሉ ሰዎች ያውቃሉ። እኔን ከዚህ በፊት ማንም ሰው የሚያቀኝ በእርዳታ ቻሪቲ ላይ ምናምን ነው ማንም ሰው የሚያቀኝ። በአንዴ ተቀይሬ ነው ወደ ስድብ። በተለይ ኮመንት አታንብቢ፣ ኮመንት የሚያነቡ ሰዎች እኔ አሁን ይልሽ አሁን ሰሞኑን እኔ ወይ ኮሜንታተሮች አትስሚ ይልሽ አሁን ሰሞኑን ምን አየሁ መሰለሽ? በጣም ከጉቺ ጋር ቀን በቀን በሚባል ደረጃ መልስ የምትመላለስ ልጅ አየሁኝ እና አይ ቲንክ አይ ዶንት ኖ አላውቅም። የምታውቂያት ከሆነ ሜሮን የምትባል ልጅ የምታውቂያት ከሆነ ሜሮን ቢዩቲ ያወቅሻት? አሁን ሰሞኑን የተጣላች ያለች ልጅ አሁን እኔ እሷ ቤት ሞዴሬተር አለኝ። እግዚአብሔርን ነው ምን አንድ ቀን ሰውን ቀና ብላ አይታጣቅም ወይ ሰውን ታረቅ አይቻ ያለ ጨዋ ልጅ በምን ከጉቺ ጋር እንደተጋኩ አላውቅም። አሁን የማየው ቪዲዮ ስድብ ነው። ትሳደባለች፣ የሆነው ነገር ትናገራለች። ማርያምን በአንዴ ቲክቶክ ይቀይርሻል። የሆነ ሰይጣን አለው ገባሽ? መልካም ሰው ነው የምትይው ሰው በአንድ ቀን ተቀይሮ ተሳዳቢ ሆኖ ታገኛለሽ። እንደቀልድ ጀመረ ነው እውነት። ከእንደዚህ አይነት ሲስተም ውጪ ከዚህ በኋላ ለማንንም ያልተናሰጭ ሳምሪ እሺ ሚሚ የሚታየው ዋና ላይክ ቤታዮ ላይክ ልጅቷንም እንደዚህ እየገፋፋች እንደዚህ ስለነበር ማለት በቃ ምንም የሚፈይደው ነገር የለም። ያለፈው አልፏል ኦሬዲ። ሳምራይትም በግሏ ልክ ናት፣ ዲቦራም በግሏ ልክ ናት። ሶ እንደ ወጣትነት እንደተማረ ሰው ማታ የተፈጠረው ነገር ልክ አይደለም። ባይዘው ሳምሪ እኔ ስለማቅሽ ላንቺ መገንበት ነገር የለኝም። እሷንም ስለማላቃት መሆነጅልባን ነገር የለም። ባይዘው ቤተሰቦች መግባት አልነበረባቸው። አክቹአሊ ቤተሰቦች ላይቭ ላይ የተከታተልሽኝ ከሆነ እነሱ ነው ነበርኩኝ እኔ እየጻፍኩልሽ ነበር፣ ኮሜንት ዘግተሽ ነበረ። ባይዘው አሁን አንቺ ወደ ምንድን ነው የወሰድሽው? አክቹአሊ ብዙ ሪከርዶችን አይቻለሁ። እሷ ምንም አይነት ብሔር አልከተተችም በጸባችሁ ውስጥ። ሜቢ ቤተሰብ ሊነሳ ይችላል ስለ አባት ስለናስምኝ፣ ግን እዚች ጋር አንቺ ምን አረግሽው? ጸቡን የብሔር አረግሽው ስለመጤነት። አዎ እያየሁሽ ነበር። አንቺ እኮ መጤ ነሽ። እኔ ያልኩት አባገዳ አባቴ እንደዛ ነው የሚባለው እኮ እኛ ጋር ማለት ነው። አሁን አንቺ ሳይት የነበረው ምንድነው? አንቺ እኮ መጤ ነሽ። እኔ አሁን ማን ያስወጣት? ኧረ ተዋት፣ ነቀላቸዋት። ታውራት ጓደኛዬ ናት። ታውራት ታዋት ችግር የለውም ታወራ። አሁን ላይክ ማንም ላይ ሊፈርድ አይደለም የሚመጣው። ምን አሁን እሷ ላይ እውነቷን ማንም ሰው ገብቶ እንደዚህ ነሽ እንዲህ ነሽ ዲን አልፈልግም። ያ ላይክ አውቃለች ላይክ ምን ጋር እንደሆነ ስተቱ ታውቃለች። አሁን እሷን መፍረድ ምናምን እንደዚህ ነው። እሷን አታስገቢ ምን ነው። እሺ ለምን ነው ሊዲያ አካባቢ ማሪ ሳምሪ አንዴ ላውራና አልወጣ። እሺ መስይ አውሪ። እኔ ቆንጆ መሪውን አስተካክዬ ብዬሽ ነበርሽ እንዳትጋጭ ነበር። ስለዚህ እነን ፋይል ዝጊውሽ እኔ ቆንጆ አንቺን አይመጥንሽም አሁን ያለሽበትና ፋይል ዝጊና ወደ ሌላ አጀንዳ ቀይሩ። ኖ አንቺ እንደዛ አይደለሽም። እሺ ከዚህ በኋላ ገብተው ራሱ አንቺ እንዲህ ነበር የሚሉትን በቃ በዛ ላይ እንዲያድሩ እድል አትስጪ። ቀይሪ፣ ወደ ቦታሽ ተመለሽ እኔ ቆንጆ። እሺ ወደፊት የሰው ልጅ በቃ ትቀጥያለሽ፣ ራስሽን ትበለሽ። የሚያቅሽ ስለሚያቅሽ ለወደፊት ነው ብለ በደንብ እንዲያቁሽ መስራት ነው ያለብሽ። አስተካክል መሪሽን። አሁንም እድል አትስጪ። ለዚህ ያልዋልታ በቃ ዝጊው። እሺ ስራ ላይ ስለሆንኩባል። እሺ አመሰግናለሁ መስዬ። መጨረሻ ነገር ልንገርሽና ልውጣ ሳምሪ። አሁን በቃ ይሄ ነገር just game is over አልቋል። ከዚህ በኋላ እኔ ቢፍቱ እንኳን ደህና መጣሽ ብያለሁ። እኔ ዲቦራን አውራታለሁ። እውነት ምንም ሲጀመርም በአንድ ስልክ ማለቅ የሚችል ነገር ነው። እንዲጦዝ ስለተፈለገ እዚህ ቲክታክ ላይ መነጋገሪያ ስለተፈለገ ሰው የራሱን ቤት ሊያሞቅ ስለፈለገ እንጂ በአንድ ስልክ የሚያልቅ ጉዳይ ነው። ዲቦራ ቢነገራት ተይ ከተባለች የምትተው ሰው ናት።
እና ከዚህ በኋላ ይሄ ነገር መቆም አለበት። ነገሩ እንዲቀሰቀስ የምትፈልጉ ሰዎች እነሱ እንዲጣሉ ይሄ የብሔር ለብሔር ጸብ እንዲነሳ የምትፈልጉ ሰዎች ካላችሁ ይሄ በእሳት መጫወት ነው፣ ቀልድ አይደለም። እዚህ ጋር ቲክታክ ላይ በምንነጋገረው ንግግር ነው ሰዎች እያለቁ ያሉት። እመኑኝም አትመኑኝም አገር ቤት ሰው እየተፋጀ ያለው በኦሮ ጉድሩም ይሁን በወለጋም ይሁን ቤትም ቦታ ሰው እየተፋጀ ያለው በቲክቶክ እና በቲክቶክ ነው። አለቀ። ወጥተህ እዚህ ጋር አማራ ነኝ ብለህ ኦሮሞን ስትሰድብ ኦሮሞ ደግሞ አጠገቡ ያለውን አማራ አታክ ማድረግ ይጀምራል። ወጥተህ ኦሮሞ ነኝ ብለህ አማራን ስትናገር አማራ ደግሞ አካባቢው ያለውን ኦሮሞ አታክ ያደርጋል። ስለዚህ ተጋብተን ተዋልደን የምንኖር ህዝቦች ነን። እኛ በፍቅር ነው ማሰብ ያለብን። ይሄ ቆሻሻ ፖለቲካ እያመጣችሁ እዚህ ቲክቶክ ላይ አትስበኩ። ህዝብ ምንም አያውቅም። አንድ የኦሮሞ እናትና አንድ የአማራ እናት ወይ አንድ የሲዳማ እናት ከእናትነት ውጪ ወይም እንደ ህዝብ ከህዝብነት ውጪ የፖለቲካ ፓርቲ ወይም የመስራች አይደለችም። ስለዚህ እየመጣችሁ ህዝብን ልታባሉ፣ ህዝብን ልታጫርሱ ይሄ ነገር እንኳንም እግዚአብሔር በዚህ ቆመ እንጂ በጣም ትልቅ ደረጃ የሚደርስ ነገር ነበር። እኔ እያየው ነበር ቲክታክ ላይ ሪከርድ እያየው ነው፣ ስለት እያየው ነበር፣ ቆንጨራ እያየው ነበር። ይሄ ነገር ወዴት ነበር ሊሄድ የነበረው? ስለዚህ ስቶፕ ማቆም አለባችሁ። ፌመስ ለመሆን ብላችሁ በየቤቱ እየገባችሁ ይሄ ነገር እንዲራገብ ሳምሪ ትጠራ ሳምሪን እናምጣት እያላችሁ ቤታችሁን ልታሞቁ የምትፈልጉ ሰዎች ፕሊዝ አቁሙ። በእሳት መፈመስ የለም። የሰውን ህይወት እየቀጠፉ መፈመስ የለም። እዚህ ጋር መተህ ሳምሪን ብትነካ የሳምሪ ቤተሰብ ደግሞ ያንተን ቤተሰብ ወይም ያንተን ዘር አታክ ያደርጋሉ። ትክክል ነው? ትክክል አይደለም። ይሄ ትክክል አይደለም። ስለዚህ አቁሙ። ከዚህ በኋላ እንዲህ ያለ ነገር እኔ ለዲቦራውን ደውልላታለሁ፣ አወራታለሁ። ሳምሪ ከዚህ በኋላ በቃ ከዚህ ደቂቃ ጀምሮ ይሄ ነገር እዚህ ጋር ይቁም። እየሰፋ ነው፣ ብዙ ቦታ እያየሁኝ ነው። ይሄ ነገር እየሰፋ ነው ያለው። ስለዚህ ማይሆን ነገር ውስጥ ከመግባቱ እኛ በፍቅር መኖር ነው የሚያምርብን። ኢትዮጵያዊ ነን። ይሄ ዘር ብሔር አሁን የመጣ ቆሻሻ ነገር ነው። ስለዚህ ሁሉም ሰው ተሳስቦ ተፈቃቅሮ ነው መኖር ያለበት። እኔ አሁን ዲቦራን አናግራታለሁ። በቤቷ ማንም ሰው ከዚህ ሰዓት ጀምሮ የአንቺን ስም አያነሳም። አንቺ ጋር መጥተው የዲቦራን ስም የሚያነሱ ሰዎችን አስቁሚያቸው። ጌም ኢዝ ኦቨር፣ በቃ አልቋል ከዚህ በኋላ ብለሽ አሳፍረሽ መሸኘት ነው ያለብሽ። ማንም ሰው ቲክቶክ ላይ ሰላም አይፈልግም። ሰው እንዲበጠበጥ፣ እንዲሰዳደብ፣ እንዲገዳደል ነው የሚፈልጉት። ስለዚህ ይሄን ነው ማድረግ ያለብሽ። እኔ ዲቦራን አናግራታለሁ። ከዚህ በኋላ ማንም ሰው ስምሽን አያነሳም። ፕላስ ሪከርድ የምታደርጉ ሰዎች እኔ ሪከርድ ላይ የምታደርጉ ሰዎች ማስጠንቀቂያ ነው የምሰጣችሁ። ማስጠንቀቂያ እመቤቴን ነው የምላችሁ። ሪከርድ ስታደርጉ የሆነን ወገን ሪከርድ አድርጋችሁ ለቃችሁ የሆነን ወገን ጥፋተኛ ለማድረግ የምትሄዱበት አካሄድ ይሄ የሚያጋጭ ነገር ነው። ኦኬ፣ እያየው ነው። እኔ በጣም ነው የምመለከተው ሪከርድ የምታደርጉ። አሁን በሳምሪ ብቻ ሳይሆን በብዙ ነገር አለው። የሆነን ሰው ሪከርድ ተደብቁና የሆነን ሰው ሪከርድ ታወጣላችሁ። ከዛ የተደበቀበት ሰውዬ ጥፋተኛ ሆኖ ሰው ይፈርድበታል። ስለዚህ እንደዚህ አይነት የጨቀያ አሰራር አትስሩ። ወይ ሪከርድ አታርጉ፣ ካረጋችሁ ደግሞ ሙሉውን ቪዲዮ ልቀቁት። ሰው እንዲፈምስም ሰው እንዲጠላም ጦርነት እንዲቀሰቀስም የምታረጉ ሪከርድ የምታረጉ ሰዎች ናቸው። ሶሪ ያ ኢቭን ማለት የልጁ በልጁ አይደለ ይሄ ሁሉ የተነሳው የልጁን ራሱ ያወራሁት ኮሜንት ላይ በመለስኩት ነገር ነው ይሄ ሁሉ የመጣው። አዎ አላት ብዬ ስለተጋፈጥኩኝ ምናምን ነው ይሄ ሁሉ እንደዚህ የመጣው እና ትክክል ነህ። ሪከርድ የሚያደርጉት አሁን የኔን ብቻ አጉልታ ያንን አሁን ልጅ አላት ያልኩትን ቪዲዮ አጉልታ ወደሷ ልከው ለምናም በሱ ነው ኮሳ የሰደበች። ከዛ እኔም ያልኳት ሲቀጥል ደግሞ ኢቭን ባለጊዜ ራሱ ስትሉኝ ኮሜንት ላይ